5 ሳምንታትን ያስቆጠረው የአሜሪካና እስራኤል ከኢራን ጋር የገቡበት ጦርነት ዳፋው በመካከለኛው ምስራቅ ሀገራት ብቻ አልተገደበም። በእርግጥም የከፋው የሰዎችን ሕይወት የሚቀጥፈውና ንብረታቸውን እያወደመ ያለው ጦርነት የቀጠናው ሀገራትን ብቻ ክፉኛ እየጎዳ ቢሆንም ከጦርነቱ ጋር በተያያዘ የተፈጠረው የነዳጅ ትራንስፖርት መስተጓጎል ግን በአራቱም ማዕዘናት የዓለም ሀገራትን የሚፈትን የኢኮኖሚ ቀውስ ፈጥሯል። ምክንያቱም ይህ ጦርነት የዘጋው የሆርሙዝ ሰርጥን ነው። ሰርጡ የተባበሩት አረብ ኤሚሬቶችንና ኦማንን ወዲህ ማዶ ኢራንን ደግሞ ወዲያ ማዶ አድርጎ የሚከፍል የ33 ኪሎ ሜትር ርዝመት ብቻ ያለው የውሃ አካል ነው። የዓለም 20 በመቶ የነዳጅ አቅርቦት በየቀኑ በዚህ ጠባብ ሰርጥ ይተላለፍ ነበር። ጦርነቱ ከጀመረ በኋላ ግን ኢራን ይህንን ሰርጥ በመዝጋቷ ነዳጅ የጫኑ መርከቦች እንቅስቃሴ እስከ 70 በመቶ በመቀነሱ የዓለም ሀገራት በነዳጅ እጥረት መፈተን ከጀመሩ ሰነባብተዋል። በቀጠናው አልፎ አልፎ የሰርጡ የጸጥታ ችግር ሲባባስ ደግሞ ነዳጅ የጫኑ መርከቦች እንቅስቃሴ ሙሉ በሙሉ ይገታል። ይህም የነዳጅ እጥረት ችግሩን በዓለም ሀገራት እያባባሰው ይገኛል። ይህ አውዳሚ ጦርነት መቋጫውን እንዲያገኝና የዓለምን የኢኮኖሚ መቃወስ ለመታደግ በየጊዜው የሚሞከሩ የድርድር ሀሳቦች ፍሬያማ እየሆኑ አይደለም። ከነጩ ቤት እየወጡ ያሉ መረጃዎች ተስፋ ሰጪ ድርድሮች እየተደረጉ ነው፣ ሆርሙዝ ባይከፈትም ጦርነቱን እናቆማለን የሚሉ ናቸው። በቀጠናው ግን ጥቃቶች አላቆሙም። የቴህራኑ መንግስት በበኩሉ ከአሜሪካ ጋር የመልእክት ልውውጥ ከማድረግ የዘለለ ምንም አይነት ድርድር ውስጥ አለመግባቱን አስታውቋል። የመካከለኛው ምስራቅ ጦርነት በቀጠናው ኢኮኖሚ ላይ የ168 ቢሊዮን ዶላር ኪሳራ ሊያደርስ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። በአንድ ወር ጦርነቱ ምክንያት በቀጠናው አጠቃላይ የአገር ውስጥ ምርት ወይም ጂዲፒ ላይ የሚደርሰው ኪሳራ በግምት 6 በመቶ ይሆናል ብለን እንጠብቃለን። ይህም በአጠቃላይ የአገር ውስጥ ምርት ላይ የሚኖረው ተጽዕኖ በጣም ግልጽና የሚታይ ያደርገዋል። በባሕረ ሰላጤው ቀጠና የኪሳራው መጠን 168 ቢሊዮን ዶላር ሊደርስ ይችላል። በተጨማሪም የኛ ግምት እንደሚያሳየው በዚህ ግጭት ምክንያት የሚጠፋው የሥራ ዕድል መጠን በግምት 3.7 ሚሊዮን ይደርሳል። ዞሮ ዞሮ ይህንን ከመካከለኛው ምስራቅ ሀገራት አልፎ ለዓለም ፈተና የሆነውን ጦርነት መቋጨት የሚቻለው በድርድር ብቻ ነው የሚለው ምክረ ሀሳብ አይሏል። የኳታሩ የውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ አልአንሳሪ በሰጡት ጋዜጣዊ መግለጫም የቀጠናው ጦርነት በዓለም ሀገራት የፈጠረውን የኃይል እጥረት ቀውስ ለመፍታት አፋጣኝ ድርድር ማድረግ እንደሚያስፈልግ አንስተዋል። በዓለም የነዳጅ ገበያው ላይ የተፈጠረውን ተጽዕኖም ተመልክተናል። ይህም በዋጋ ብቻ የሚወሰን ሳይሆን በአቅርቦት እጥረትም በርካታ ሀገራት ላይ ችግር ፈጥሯል። ለዚህም ብቸኛው መፍትሄ ድርድር በመሆኑ የችግሩ ፈጣሪ ተዋናዮች በፍጥነት ወደዚህ መፍትሄ ሊመጡ ይገባል። ለዚህ ዓለምን ላናወጠው ችግር ዘላቂ መፍትሄ ለመስጠት ዓለም የአማራጭ ሀሳቦችን እያነሳ በሚጥልበት በዚህ ወከባ መሃል ትራምፕ ትሩዝ በተባለ ማህበራዊ ሚዲያቸው ላይ ያስቀመጡት ልጥፍ ብዙዎችን አስቆጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብሪታንያ፣ ፈረንሳይና ሌሎችም ሀገራት ወደ ሆርሙዝ ሂዳችሁ የራሳችሁን ነዳጅ ውሰዱ፣ በቃ ውሰዱት ሲሉ ትራምፕ በትሩዝ ማህበራዊ ገጻቸው ላይ ጽፈዋል። ይህ የትራምፕ አስተያየት የመካከለኛው ምስራቅ ጦርነት ከተጠበቀው በላይ ቀውስ መፍጠሩ እንዳሳሰባቸው አመላካች ስለመሆኑ ብዙዎች ይናገራሉ። በባሕረ ሰላጤው ጦርነት ምክንያት የተፈጠረው የነዳጅ አቅርቦት መስተጓጎል በሌሎች ሀገራት ውስጥም የነዳጅ እጥረትና የዋጋ ጭማሪን በማስከተሉ ሀገራት አማራጭ እርምጃዎችን እየወሰዱ ነው። ስሪላንካና ባንግላዴሽን የመሳሰሉ ሀገራት ነዳጅ በሬሽን መልክ ማከፋፈል ጀምረዋል። ኢንዶኔዥያም የነዳጅ አቅርቦት እጥረት ችግርን ለመፍታት አማራጭ መፍትሄዎችን እየተከበረች ትገኛለች። የነዳጅ ስርጭትን በስርዓት ለመምራት ሲባል መንግስት የነዳጅ ግዥን ይቆጣጠራል። በዚህም መሰረት ለአንድ ተሽከርካሪ በቀን የ50 ሊትር ተመጣጣኝ የገደብ መጠን ተቀምጧል። ይህ ጦርነት እስኪያበቃ ድረስ መንግስት ይህን ቁጥጥር አጠናክሮ ይቀጥላል። እንደ አስፈላጊነቱ ሌሎች ቁጥጥሮችም ሊኖሩ የሚችሉ ናቸው። አውስትራሊያ ውስጥ ደግሞ የአሽከርካሪዎችን የነዳጅ ዋጋ ጫና ለማስቀረት በነዳጅ ላይ የተጣለው የኤክሳይዝ ታክስ
ለ3 ወራት በግማሽ እንዲቀንስ ተደርጓል። እንዲሁም በሁለት የአውስትራሊያ ግዛቶች ዜጎች የግል ተሽከርካሪዎቻቸውን እንዳይጠቀሙ ለማበረታታት ለጊዜው የህዝብ ትራንስፖርት ነፃ እንዲሆን ተደርጓል። አሁን ላይ በርካታ ሀገራት የኃይል እጥረቱ የፈጠረውን ቀውስ ለማለፍ የተለያዩ አማራጮችን እየተገበሩ ይገኛሉ።